ከየት ነው? ከአዲስ አበባ። አዲስ አበባ የት አካባቢ? ወሎ ሰፈር። ወሎ ሰፈር። ኦኬ። ፍኖት ፋሽን ዲዛይን አስተማሪ ነው። ፋሽን አይ ሰሪ ነኝ። ልብስ ትሰራለህ? አዎ። የመጀመሪያ ነው የቤት ስትመጣ ወይስ ታያለህ? አንድ አልፎ አልፎ ሳልፍ እንደዚህ አይቼ አውቃለሁ እንጂ ገና ዛሬ ነው ፎሎ ያረከኝ ማለት ነው። ያው ፎሎ እያደረግሽ። እሺ። ስንት አመትህ ነው? 40 አግብተሃል? ፈትቻለሁ። አግብተህ ፈታ? ስንት ጊዜ ነው ከፈታ? 3 አመት ከ4 ወር ነው። ልጆች አሉ? አንድ ልጅ አለች። ማለት ፍቻችሁ ምን ያህል ጊዜ አብራችሁ ኖራችኋል? 1 አመት። 1 አመት የተፋታችሁት? 1 አመት ከምናምን። አዎ። እኔ 2 ጊዜ ነው የፈታሁት። ምን ነው በሰላም? እኔው ራሴ ፈትቼ ሳይሆን ተፈትቼ። ምን አለ ለምሳሌ የመጀመሪያው በምንድን ተፈታ? ምንሽ ያው አሁን እዚህ ሚዲያ ላይ ለመናገሩ ትንሽ ረጅም ስለሆነ ኢትስ ኦኬ። ልናወራ አይደል የገባ ነው። ሌላ ሰው የሚያስተምር ከሆነ እንማማርበታለን። እኔ ምንም ጥፋት የለብኝም ብዬ ነው የማስበው። አንዳንዴ ይሄ ራሱ ጥፋት ነው ታውቃለህ። እኔ ምንም ጥፋት የለብኝም ለማውራታችን ራሱ አንድ ጥፋት ነው ትዳር ላይ እመነኝ። ለምን መሰለሽ ለአንተ ትክክል የሆነ ግን ለእነሱ ትክክል ያሉ ለመሰ አንዳንዴ አሁን 3 ጓደኛ ኖሮ 3 ጓደኞቼ 3ቱም ከተጣሉኝ there is something እኔ ጋር አለ ፕሮብሌም ማለት ነው። ለእኔ ትክክል የሚመስለኝ ለእነሱ ግን ትክክል ያልሆነ ነገር አለ ማለት ነው። አይ ትዳር ማለት ምን ማለት መሰለሽ እንደዚሁ በቀላሉ ልትፋትቹ የምትችሉ ነገር አይደለም። ያን ያክል የሚያፋታ መጥፎ ነገር የሰራው እንዳልሆንኩ ለመናገር ፈልጌ ነው እንጂ የሰው ልጅ ስለሆንኩ ጥፋትማ ይኖርብኛል። እሺ ለምሳሌ ልጠይቅ። ቆይ አሁን ምንድን ነው ያጠፉት? ስለ ሁለቱም ነው የምጠይቀው። ምንድን ነው እነሱ አጥፍተው የተለያየው? አንድ አይነት ነገር ነው ሁለቱም ያጠፉት? ከባድ ጥፋት ነው ሁለቱም ያጠፉት የተለያየ። አንደኛው እንደውም የመጀመሪያው ይገርምሻል በጣም ከባድ ጥፋት ነው። እኔ ስለሆንኩ ነው እንጂ ሌላ ሰው ቢሆን በህይወትም ሊያጠፋም ራሱንም ሊያጠፋ ይችላል። እኔ ቤት ነው ያደረገችብህ? አዎ ድራማ ነው የተሰራው ስራ ድራማ ነው። ከዛ ያገባችው የራሴ አብሮ አደግ ጓደኛ ነው ያገባችው። ይሄን ደግሞ ያወኩኝ ጊዜው ከሄደ ካለፈ በኋላ ማለት ነው። ከተፋታችሁ በኋላ ማለት ነው? አዎ ኖርማሊ ተፋተንም አይደለም ብቻ የሆነ ድራማ ተሰራና እኔ ከዚያ ነገር እንድሸሽ ተደረገ። በዚያ የሆነ ቅራኔ እንዲፈጠር ተደረገና ወደዛኛው እንድትሄድ ተደረገች። ከብቻል ራሷን አትምትወሰነው ሴት ልጅ በነገራችን ላይ እንድትሄድ ተደረገች ሳይሆን ራሷ ፈልጋ አቅዳ ያደረገችው ነገር ነው። እኔ በትዳር ላይ ሰው አታሏት ጓደኛ ቀይሯት ምናምን አይገርምም። ገዛ ነው በነገራችን ላይ የመጀመሪያዋ ራሷን ፈልጋ ላይሆን ይችላል። ከኔ ጋር የነበረ አብሮ አደግ ጓደኛዬ የኔን ትዳር በጣም ይቀናበት ነበረ መሰለኝ። እኔ በጣም ከዛም በኋላ አግብቷት ራሱ እኮ አግብቷት እየኖረ ከኔ ጋር ይኖር ነበረ። እኔ አላውቅም። ገብቶሻል? ከዛ የሆነ ሰዓት ላይ መሸሽ ሲጀምር ለምንድን ነው የሚሸሸኝ ብዬ ከ4 አመት ምናምን በኋላ ነው ወልዶ ማለት እሷ ያንተ ሚስት ሆና እየኖራችሁ ከአንተ ጋር በሆነ ምክንያት ተጣላችሁ እና እሷ ግን ከጓደኛ ጋር አብሮ ከሚኖር ጓደኛ ጋር ሪሌሽን ጀምራ በውጭ ይገናኛሉ። ከአንተ ጋር ግን እሷ ተለያይታ ላይፏን ጀመረች ማለት ነው ማለት? አዎ ከሱ ጋር ኦልሬዲ በቃ ተጋብተው ልጅ ወልደው ምናምን እየኖሩ ማለት ነው። እኔን አላውቅም። እሱ ግን ከኔ ጋር ጓደኛ ነው። አብሮ ይበላል፣ አብሮ ይጠጣል።
እንደዛ አይነት ነገር ማለት ነው። መጨረሻ እንዴት አወቅ? ማለት ሲሸሸኝ እየሸሸኝ የሆነ ይደነግጣል። ምን ይላል? ስለ ትዳራቸው ማወቅ ስፈልግ አግብቻለሁ ይለኛል እና ሚስቱ ሊያስተዋውቀኝ አልፈለግም እና እኔ ለማወቅ ስጥር እሱ ይደነግጣል። ምንድን ነው ምናምን ብዬ እኔ ደግሞ ሌላ ማቃት ነው ይመስለኝ እና ራሷን መሆኗን ሳቅ በጣም ከባድ እንትኖች አስተሳሰቦች ነው የገጠሙኝ የነበረው። አሁን ስላለፉ ነው እንጂ ከባድ ነው እና አንዳንዴ እንዲህ ዝም ብሎ ደርሶ ትዳር ሰው አይፈታም። የሁለተኛዋን ደግሞ ንገረኝ። ከእሷ ጋር ደግሞ እንደዚሁ ኖርማሊ ወንድ ልጅ ኢኮኖሚካሊ ችግር ሲገጥመው ምናምን ፈተና ይበዛበታል። የሆነ ባልሆነ ልትጨቃጨቂ ምናምን ትችያለሽ እና እስኪ ጸበል ምናምን ልሄድ ብዬ ጸበል ሄድኩ። ስመለስ አጥቷት ያው ነገሩ በሌላ ማለት ነው። እሷም እንደዚሁ ሌላ ወንድ እንደዛ አይነት ነገር ተፈጠረ እና የሰው ልጅ ህይወቱ ከዚያ በኋላ ግን የሚገርምሽ ነገር አሁን ገብቼ እንኳን እንዲሁ ምክር እንድትመክር የምፈልገው አሁን 3 ዓመት ከ4 ወር ምናምን ነው እና ሌላ ጓደኛ ለመያዝ ይሄ የማመን ችግር አለ አይደለም ፈጥሮብኛል እና ምን ይሻለኛል ልልሽ ፈልጌ። አሁን አንተ 40 ዓመት ነው፣ አንድ ልጅ አለ አይደለ? ከባለፈው ግንኙነት መጨረሻ ላይ ያገባሁት ቀን ነው። አንድ ልጅ አለኝ። ልጅ በደንብ ታገኛለህ? አገኛለሁ፣ እረዳለሁ። ኖርማሊ አሁን ከእሷም ጋር እንደዚህ አልተጣላንም። እኔ እንትን መጣላት ስለማልወድ ነው። ከእነዚያም ከጓደኛዬም ከሚስቴ ከመጀመሪያውም ጋር ካወቅኩ በኋላ በስልክ አግኝቼ ምንድን ነው እንዴት ነው ይሄን ነገር ልትሰሩት የቻላችሁት? አእምሯችሁ ውስጥ በምን አይነት ሁኔታ እንደዚህ ልታደርጉ ቻላችሁ? እስኪ ልጠይቃችሁ ብዬ ስጠይቃችሁ በጣም የሚገርምሽ ነገር እኔ እንደ ጅል ነው የቆጠሩኝ እና ሌላ በጥላቻ ተነሳስቼ መጥፎ ነገር እንዳደርግ በጣም ብዙ ጋብዘው ነበረ። ግን እኔ ስለማይጠቅም ታኩት። ምክንያቱም የማደርገው ነገር በቀል ምናምን ቢሆን እኔው ራሴ ልጎዳ እችላለሁ ብዬ ተውኩት። እኔ ላይ ብዙ ነገር ተሰርቷል። እዚህ ላይ ልነግርህ የምፈልገው ህይወታችን ላይ ሁላችንም ብዙ ጉዳት አለን። እኔ ብዙ ጊዜ እንደውም ጎዳው የሚል አይቻል አቅም ተጎዳው ነው በብዛት የምናየው እና እርስ በርሳችን በጣም ተቆሳስለናል። ህይወት ላይ መተው ማወቅ ትልቅ ነገር ነው። ይህ አስተዋይነትን ነው የሚገልጽ። ትተመሄድ ጀግናነት ነገር። ምክንያቱም የማታ እንጀራ ይበልጣል አባቴ። አሁን ወጣት ጎልማሳ ስለሆንክ ሰርተ እየገባ ነው፣ ትሮጣለህ። ገብቷል አይደል? ትታ ብትሄድ እዛ ጋር ሄደሻ የምጠጣው ጓደኞች እንኳን ይኖሩሃል። የማታ እንጀራ ላይ ግን እንዲህ አይነት ነገር ቢደርስብህ የለመድካት ሴት ጥላ ብትሄድ ለእሷ ይጎዳታል። ትልቁ ነገር እኔ ለአንተም በመክረህ ለልጅ ትክክለኛ አባቱ ምንም ያክል ብትጎዳ ምንም ብትጎዳ የልጅህ አምላክ ይክሳል፣ በጥሩ ሴት ማለት ነው። እና እናት አለህ፣ ቤተሰብ አሉ። የሚገርምሽ ነገር ከዚህ በፊት ያው በነበረኝ ኑሮ ጥሩ ነበረ የምኖረው። ያው መኪና ነበረኝ፣ ስራዬም ጥሩ ስራ ነበረ። በጣም ወድቄ ነበር ማለት ይቻላል። አሁን እንደገና ተነስቼ ነው እንጂ ስወጣ የሚገርምሽ ነገር ሁለቱም ቤት ላይ ስወጣ ልብስ እንኳን ይዤ አልወጣሁም። አሁን ሁለተኛው ላይም እንዲሁ ለጸበል እንደሄድኩ በዚያው ነው የቀረሁት እና ትንሽ ኢኮኖሚካሊም ተጎድቼ ነበረ። ስነ ልቡናም በጣም ተጎድቼ ነበረ። በተለይ ሴቶች ጋር ለመቅረብ ጓደኛ እስካሁን ድረስ ጓደኛ ሊያስቁ የሚገርምሽ ነገር ኖርማል የሆነ ፍችም አይደለም የፈጸምን። አሁን በተለይ ከልጅናቴ ጋር ነገሮቹን ካየሁ በኋላ ይቅርም ብዬ እስኪ ልጅ እናሳድግ ምናምን ብዬ ነበረ። የሚገርምሽ ነገር እኔ ጥላ ለሄደችው ወንድ ማለት ነው። ምንድነው ከዚህ ከአዲስ አበባ ወደ አለችበት ወደ ቤተሰቦቿ አካባቢ ሀገር ነው የሄደችው እና እሷ ግን ከዛ በፊት እኔ ስልክ የሆነ ምናምን እንደዚህ በቴክስት እሷ ከሌላ ሰው ጋር የምትነጋገረው ቴክስት አጋጣሚ ለእኔ ኢሜይል ነበር የተከፈተው እና
እኔ ስልክ መጠቀም ሲጀምር ያ ቴክስት እኔ ጋር ገባ እና በግልጽ በተነጋግረንበት ተማምነናል። አምናልኛለች እና ምንድነው ያን ግን እኔ በቃ ያኔ ብቸኛ ስለሆንኩኝ ጥፋተኛ ነኝ ብለን ማታምን በጣም የሚገርምሽ ነገር እኔ ጎድቻት ነው ብዬ ምናምን ሳስብ አዎ በዚያን ሰዓት ምናልባት የሆነ ቁጣም ስለነበረ እስቲ ቤተክርስቲያን ሄጄ ራሴን አረጋግቼ ልመለስ ማለት ምናልባት ጉዳትም ላይሆን ይችላል። ግን ትቻት መሄዴ እንደ ብቸኝነት ተቆጥሮ እኔ እንደ ጥፋተኛ ልቆጠር ይችላል። እሷን ትቻት በመሄዴ ማለት ነው። ግን ማንም ሰው ፈተና ሲገጥመው ሴት ልጅ ምንድን ነው ማድረግ ያለበት? ፈተናውን ተቋቁሞ የሄደን ወደ ጸበልም ይሁን ለስራም ይሁን የሄደን አካል ባል በተቻለ መጠን በእምነት ጠብቆ መኖርን የመሰለ ነገር የለም አይደለም። እኔ ብታምኝ ባታምኝም ሰው አማኝ ነኝ። እንኳን ሚስቴን ይቅርና ያው ቅድም እንዳልኩሽ ጓደኛዬንም አምኜው እኔ ቤት ላይ ሌላ ዶርም ተከራይቼ እኔ ጋር እየመጣ ብዙ እንኳን እሱ ይቅርና ወንድሙ ሁሉ ከኔ ጋር ይኖር ነበር። አምነዋለሁ። እሷንም አምኛት ኋላ ላይ የሆነ ጊዜ ወንድ ጓደኞች እዚያ ባለሁበት ጸበል አካባቢ ስልክ ሰጡኝና ኢሜል ስከፍት የሚገርም ነገር አየሁ። በዚህም ላይ ልቤ በጣም ከሰውነት በታች ወረድኩኝ። ያን በማየቴ ማለት ነው። ከኔ ጋር የምንደዋወለው ሌላ ነገር ስለሆነ ማለት ነው። አሁንም ይችኛውን ከጓደኛ ጋር ነው ቺት ያደረገችው። ሁለተኛው አይደለም ከሌላ ነው። ምናልባት እሷ በዚያን ሰዓት ብቸኛ ስለነበረች ኢኮኖሚካሊ አጣለሁ ምናምን አለ ብላ ስለምታስብ ይመስለኛል። ከወለደች በኋላ ነው ቺት ያደረገችው። በጣም ከይቅርታ ጋር ማለት ነው። አንድ ጥያቄ ልጠይቅ። ልጅቷ ያንተ መሆንን አረጋግጠሃል? አዎ። እሱ በትዳርም ስለነበር የኔ ልጅ ነች። አይ እኔ አም ሶሪ ቀጥታ ስለምጠይቅ ነው። በትዳር ላይ ሆነ አይደል እንዴ ቺት ያደረገች? ስለዚህ በትዳር ላይ አይደለም። ለጸበል ከሄድኩ በኋላ ነው። ቀጥታ እንትኑ አለ ቴክስቱ፣ እያንዳንዱ ዴቱ ሰዓት ለአንድ ነገር ቴክስቱን ባታገኘውስ ኖሮ እሱን እኮ የምልሽ ግን እግዚአብሔር እኮ ስለዚህ ልንገር ቴክስቱን ስላገኘ እሷ ንጹህ ናት ብላ አተመን። እኔ የራሴን አስተያየት የምሰጥ ጠየቀኝ አይደል? ልንገር ከቴክስቱ በፊት የነበረ ሪሌሽንሽፕ ቢሆንስ በምን ታውቃለህ? አላውቅም ቴክስቱ። ስለዚህ ለዛ ነው ያልኩ ልጄ አንተ ናት ወይ መጎዳት እንዳይመጣ በኋላ። አይ ልጄ እኔ ነች በእርግጠኝነት እርግጠኛ ስለሆንኩ ነው ልጄ። ኦኬ ኮንክ መብት ነው። ለምን መሰለህ በጣም ብዙ ሰው አይደለም እውነትን መጋፈጥ አንወድም። አሁን ይሄ ነገር ስለገጠመ ነው የምትናገረው እንጂ ባይገጥመ ሳታምን ዝም ብለህ ዘላለም ልትኖር ይችላለን። ልጅ ብዙ ጊዜ የብዙዎቻችን ልጅ ናት ጉዳታችን። ልጆች ናቸው ጉዳት የሚያመጡ እንጂ ልጅ የሌለበት ሪሌሽንሽፕ ወዲያው መቆም ይችላል። ገብቶሃል? ወዲያው። ስለዚህ እኔ ለአንተ መመክራውንም የሚገርምሽ ነገር ይቅርታ ላቋርጥሽ እንጂ መጀመሪያዋም ላይ የተለያየ ነው። በልጅ ምክንያት ነው አረገዝኩትልና ከዛ እኔ እያየኋት መድኃኒት ትወስዳለች። ልክ እንደገባው 4 ሰዓት አካባቢ ነው ከምሽቱ በእርጉዝነት የማይወሰድ መድኃኒት ልክ እየወሰደች ደረስኩኝ። እኔ እንደወሰደች ነው የማውቀው። ከዛ አመመኝ አለች ጠዋት ላይ ማለት ነው። ሜዲሲን ወሰድኳትኝ ፌል አረጋለች። እኔ ሆን ብላ ያደረገችው ስለመሰለኝ የመጀመሪያዋን ነው የምነግርሽ። ዛሬ ከሞላ አወጣዋለሁ። እሺ ቀጥል። እና ከዛ የሆነ እኔ አሰብኩኝ ለምን ሆን ብላ እንደዚህ ያደረገች እኔን አትፈልገኝም ማለት ነው ምናምን የሚል የሆነ ሀሳብ የምታስቢው ሀሳብ አለ አይደለም። ሳልነግራት ብነግራት ደግሞ ይደብራታል ብዬ ነው በጣም ስለምወዳት ማለት ነው። የመጀመሪያዋን ነው የምነግርሽ። ከዛ ያለፈና እኔ በጥምቀት ሰሞን ስለነበረ መንገድ ተዘጋግቶ ስለነበረ ሲስተሯ ቤት ነው የሄደችው። ሂጅ አልጠየኳትም፣ ብስጭትም ስላለ ማለት ነው። ለምን እንደዚህ ያደረገች? ከዛ ለምን አልጠየቀኝም? አንተ በጣም መጥፎ ሰው ነህ፣ ብሞትም ይሄው ነው ምናምን የሚል ቴክስት ሰድባኝ ማታውቀውን በቴክስት ሰደበች። ከዚያ በኋላ አንቺም ነፍሰ ገዳይ ምናምን በሚል መለዋወጥ ተቀያየምን። እንዲሁም ከአንቺ ጋር መኖር አልፈልግም፣ በቃኝ ተባባልን እና
ከዛ በኋላ ነገሩ ከተፈጠረ በኋላ አንድ ህፃን ልጅ ከሱ ተወለደች የምትባለዋ ልጅ የእኔስ ብትሆን ብዬ ነው የጠየኳቸው። አንደኛ የደወልኩት ልጅቱስ የማን ናት? ድራማ የተሰራው ስለምንድን ነው? እንደዚህ ገብቶሻል? እያገኘሽ ነው። ረጅም ስለሆነ አሁን በእንደዚህ ለመናገር በጣም ትንሽ ይከብዳል። እና ምንድነው ልልሽ የፈለኩትኝ በጣም ከባድ ነው። የሰው ህይወት እንደዚሁ ዝም ብሎ ደርሶ አይፈታም። ሰው ደርሶ ብዙ ነገር ይሄ በተለይ ወንጀል የሚያደርግ ሰው ወዶም አይደለም። የሚገርምሽ ነው። አንድ ነገር ልንገርህ። አሁን ይኸውልህ አንተ እንግዲህ ካየሁት እሺ አንዴ ሁለት ቀርቷል። ሁለት ዕጣ። ለማንኛውም ጊዜሽን ምናልኩት ይቅርታ። በጣም አጭር ነገር ልንገርህ። አንዳንዴ የራስን መረዳት ወቅ ካየውብ ነገር የእነሱ ጥፋት ብቻ ነው የታየ። ገባ? የእነሱ ጥፋት ማለት ምንድነው? ላይ ላይ ቺት ስላረጉ ብቻ አይደለም። ገብቶሃል አይደለ? አንዳንዴ የምትወደው አንተ መውደድህን እንጂ መወደድህን አላረጋገጥክም። እንግዲህ ሁለቱም ጋር ስትገባ ማለት ነው ህይወታቸው ላይ ገባ ዘሬሳንቲ ወይ ለጥቅም ነው የገቡት ወይ ለሆነ ነገር ጊዜ ማሳለፊያ ይሆናል የገቡት። ያን ነገር ማረጋገጥ አለብህ። ላይክ አሁን 40 ዓመት ነው። በ40 ዓመት ምንድነው ማሰብ ያለብህ? የምትወደን ሴት ነው ማግኘት ያለብህ፣ የምትወዳትን አይደለም። ገባ? እንደምንወድ ሁሉ መወደዳችን ለትዳር ስንሄድ ብዙ ሰው የሚሳሳተው እወዳታለሁ ነው እንጂ የሚለው ትወደኛለች ወይ ብሎ ማረጋገጥ አይፈልግም ብዙ ሰው። ገባ? እኔ በአሁኑ ሰዓት ላይ የሚወደኝን ወንድ ነው የምፈልገው። ይቅርታ አድርግልኝ። ምክንያቱም አንድ ከሚወደኝ ወንድ ብዙ ነገር እማራለሁ። ሁለት የሚወድ ወንድ ታጋሽ ነው። ምንም ነገር ጥፋቶች ሁሉ የሚያዩ ከቺት እና ከአቢዩዝ በቀር ሌላ ጥፋት መስተካከል ይችላል ብዬ አስባለሁ። አቢዩዝ ከቃላትም ነው። ቃላቶች መነጋገር፣ መነቋቁር፣ ቤተሰብን መዘርጠጥ፣ እሷ ያንተን አንተ የእሷን ምናምን እንደዚህ አይነት ነገር ቺት እሱ ብቻ ነው ቤተሰብ መሀል በተለይ ቤተሰብ ሶስተኛ ሰው መግባት ያለበት ትዳር ላይ ብዬ የማስበው። ገባ? ሁለት ብዙ ሰዎች በሴትም በወንድም ያለው ትምክት ታውቃለህ? እኔ ብቻ የሚባል ወሬ አለ። በወንድም በሴትም አለ። ሴቷም እኔ እኮ የእንትና ልጅ ነኝ እኔ እኮ ምናምን እንዴ አባቴን እኮ አላገባም የማገባው ባሌን ነው። ገባ? ወንዱም ጋር አንቺ ዝም ብለሽ ቁጭ የሰጠውሽን ዝም ብለሽ ሰርተሽ ምናምን የሚል የንቀት ትምክት፣ ያ ነው ትምክት ማለት። ግብዝ የፈለገ ለፈጣሪያችን ብንገዛ ቤታችን ውስጥም መገዛትን ማወቅ አለብን፣ ሚስትም ባልም። ምክንያቱም ራቆት የምንገናኘው እርስ በርሰን እኛ ነን። ገባ አይደል? እናት አባት እስከተወሰነ ጊዜ ነው ራቁትህን የሚያዩ። ካደግክ በኋላ ያዩ ሚስትን አትግብና። እዚህ እርስ በርስ መደማመጥን አናውቅም። አሁን ሚስት ምን አይነት ምግብ ነው የምትወደው? ብዙ ወንድ አያውቅም። ምን መልበስ ያስደስታታል አያውቅም። ምክንያቱም ዘንጣ ስትወጣ ተመለሽ ቀይሩ የሚል ወንድ ነው ያለው በብዛት። ገባ? ምን ትወዳለች ብሎ የሚያውቅ የለም። ባልና ሚስት ጎጆ ውስጥ ስለተኖረ ብቻ ኑሮ አይደለም። እሷም ባሌ እንደውም ብዙ ሴቶች የባላቸውን የሚጣፍጥ ምግብ ምን እንደሚወድ ያውቃሉ። እስቲ ዛሬ ተበሳጭተው ነው እንዲሰርችለት የሚሉ ሴቶች ነው የሚብሱት። ይህንን መናበብ አለብን፣ መከባበር። ከፍቅር በላይ ደግሞ መከባበር። ልንገራችሁ፣ ተከባበሩ። ክብሬን የሚነካ ከሆነ ጥዬ እወጣለሁ። ለምን ደቂቃ ያልቆይ የፈለገው ድብልቅልቁ ይውጣ። አበሻ ማውራት አይተው አገባው አላገባው 1 ዓመት ኖርኩ 3 ወር ኖርኩኝ። ጀጅ ከመደረግ ይኸውልህ በቃ ከመብጠልጠል አናልፍም። የኛ ህይወት ላይ አይቀርም። ስለዚህ እኔ አሁን አንተን መመክር በ40 ዓመት በአሁን ሰዓት የምትወደን ሴት ፈልግ፣ የምትወዳትን አይደለም።
ከሁለት ሴት ተጎድቻለሁ ብለሃል። ገባህ? ሁለት የሴት ልጅ አባት ነህ። ግን አሁን እኔ የምመክር ነገር በጣም ከይቅርታ ጋር ሴቱ መጣ ሄድ አይደል? ሁለት ሚስት መጣ ሄደ። ቀሪ ሀብት ማናት? ልጅ ናት አይደል? ቤተሰብ አለ ማለት እናት አባት አለ? እናት የለኝም። አባት አባቴም ትልቅ ሽማግሌ ናቸው። ያው አሳድገውሃል? ምንም እኔ ብቻዬን ያደግኩት በቤተሰብ ብዙም አላደግኩም። እህት ወንድምም የለ? አንድ እህት አለችኝ ክፍለ ሀገር። አጋጣሚ ሆኖ እኔ እናቴ በህፃነቴ ስለሞቶች ህፃን ሁኜ ብቻዬን ነው የኖርኩት። ከቤተሰብ ጋር ብዙም የቤተሰብ ጣዕሙ የለኝም። ብቻዬን ነው ያደግኩት። ስለዚህ ብቻህን ምንም ቤተሰብ የለህም ማለት ነው? ያው አሉ፣ ግን ከእነሱ ጋር አልኖርኩም። ግን አሁን በቃ ልጅ ናት ማለት ነው። ቤተሰብ ልጄ ነች። ስሟ በነገራችን ላይ ፍኖት ይባላል። ፍኖት ነው ስሟ። እኔ ብዙ ጊዜን አሳልፍ ከሷ ጋር በጣም ብዙ ጊዜ። ለምን የወንድን ጦርነት አንተ ነው የምትማረው። ይሄ አርብ ቅዳሜ ነው የሆነ ጊዜ ወስደ በደንብ አብረሃት አሳልፈ የአባትነትን ማዕረግ አሳያት። ልጅ ኮንፊደንስ እንዲኖራት። ለምን ትንሽ ካደገች በኋላ ታሪኩ ይመጣል፣ ይወራል። ገባህ አይደለ? ይሄ አንተና እናቷ እንዴት እንደተለያያችሁ ምናምን። የዛ ሰዓት ላይ ሴት ልጅ በጣም ነው የምንጎዳው ታውቃለህ። እንዲህ አይነት ሰዓት ላይ ለምን የራሳችንን ታሪክ ለመደበቅ ብለን ስለአንተ መጥፎነት ሊወራ ይችላል። ገባ? ስለዚህ ይቅርታ እንጂ አንድ ያድምጠኛ ልጨርስልህ። አሁን እኔ ቆይ ለማረሙት ምንድነው ምናምን ተውና ልንገርባቸው። ልጅህን ቅረባት፣ ልጅህን አብረህ አሳልፍ። ምክንያቱም እዚህ ጋር ከአንተ ጥሩነት የተነሳ የተነገራት የውሸት ታሪክ ሊያልፍ ይችላል። ገባ? ሊሰረዝ ይችላል በአንተ ጥሩነት። ገባለን? ይሄ ቅዳሜና እሑድ እንደ ድሮ አባት ምናምን አይደለም ማግኘት ያለብህ። ምንም ጊዜ ሲኖር ከእሷ ጋር አሳልፍ። ባትሄድስ በስልክ አውራት። ትምህርቷ እንዴት እንደሆነ ምናምን የምትወደውን ነገር በደንብ ማወቅ አለብህ። ጠይቃት። አንዳንዴ ትምህርት ቤት ሂድና ከስራ መሀል ውጥት ብለህ ስትናፍቅህ ሄድ ብለህ ትምህርት ቤት በር ላይ አውርታት ምን ብላት ወደ ቤት በቃ እንደዚህ አይነት ጊዜያቶች አሳልፍ ከልጅ ጋር። ምክንያቱም በአሁኑ ሰዓት ላይ ብዙዎቻችን ለእኔ ልገር አሁን ብዙዎቻችን ብዙ ወንድ ምናምን ሴቶች ጨካኞች ናቸው። በአብዛኛው እስቲ ሴትም ወንዶችም ማለት ነው የአባት ጣም ሳናቅ ያደግንን ኢትዮጵያ ላይ ያለን ልጆች አሁን የአሁን አባት ትንሽ ይሻላሉ። የእውነቴ ነው የምልህ። የአባትን ትርጉም አናውቅም። እናትም አባት ሆነ እናቶቻችን ናቸው ያሳደጉ ለወንዶቹም ለሴቶቹም። ስለዚህ የወንድን ማንነት የአባትን ማንነት እራሳችንን የሰራ ነው። እዚህ ውስጥ አንዴ ላቋርጥሽ ይገባል። 3 ዓመት ከ6 ወር እስካሁን ድረስ ፍቅረኛ ወይም ደግሞ ሌላ ሚስት ያላገባሁበት አንዱ ትልቁ እንትን ነገ ምናልባት ይቺ አሁን የተፋታ ነው የእሷ እናት ባህሪዋን አስተካክላ መጋባት ብንችል እኔ ያው ሌላ ህይወት እንዳልጀምር ብዬ ነበር እስካሁን ድረስ የቆየሁት ለልጄ ብዬ ማለት ነው። ገብቶሻል? አገባሽ ማለት አለቀ በቃ። ከእናትም ከአባትም ጋር ልትሆኝ አትችይ። ወይ ከእናቷ ጋር ነው ወይ ከአባቷ ጋር ነው የምትሆነው። ከሁለቱም ጋር ለመሆን ግን እኔ እዚህ ጋር ህይወቴን መጀመር የለብኝም ብዬ ራሴ መስዋዕት አድርጌ ቆይቻለሁ። እንዴት ነው የቆየሁት? እሷን ኧረ ተይ ኧረ ተመለሽ እያልኩ ማለት ነው። በእውነት በጣም ነው እኔ ለመናገር ይከብደኛል። እዚህ ጋር የሚያውቁኝ አሉ። በነገራችን ሳናረዝሙ ምድልሽ ፈልጌ ነው ሴቶች እኔ አጠቃላይ አንድ ያድርጉ ከዚህ ነገር ተማር። በቃ ይኸውልህ አሁን የተመለሰ ያሳለፍከውን ህይወት እንደገና እኔ እኮ በነገራችን ላይ አሁን እኮ ተምሬያለሁ። በነገራችን ላይ ተምሬያለሁ። የከበደኝ ምንድን ነው? እኔ ሳወራ እኮ እያቆራጥኩኝ ነው። አሁን ፍኖት ልትነግረኝ ነው? እኔ ልመክርህ ነው? የገባው ምንድን ነው? አልገባኝም። እንድመክር ከፈለግ ወሬ ሳወራ አስጨርሰኝ። ቆይ ይቅርታ፣ ልትመክሪኝ የፈለግኩት ሌላ ፍቅረኛ መያዝ
ከበደኝ ነው እያልኩሽ ያለሁት። ይህን እንድትመግሪኝ እኮ ከራስ ላይ እንድትሰራ እየነገርኩ እኮ ነው። አላዳምጥ አልከኝ። እንዴት ልንገርህ? በመሀል እያቋረጥክ እኮ ስላለፈው ህይወት እያወራ ነው። ጨረስን። ነገርከኝ፣ ታሪኩን አጫወትከኝ። እነሱን ከህይወት ማውጣት አለብህ። ሲጀምር የመጀመሪያ ህልም ተፈርቶ ሳይተኛ አይታደርም አይደል? እንደገና ሌላ ስህተት ላለመፈጸም እየነገርኩ እኮ ነው። የምትወዳትን ሴት ፈልግ። የምትወዳትን ሰው የምትወድህን አንተን የምትወድን ሴት ነው ማዳመጥ ያለብህ። 40 ዓመት ነው አባቴ፣ 40 ዓመት። አሁን ፍቅር ይዞኛል ብለህ ማበድ ያለብህ ሰዓት አይደለም። አሁን ምንድነው ጊዜው? አንተ ለኑሮ የምትሆነኝ ሴት ማነች? እኔን የምትወደኝ ባጠፋ የምትታገሰኝ እየተማማርን የምተላልፍ ሴት ብለህ ነው መፈለግ ያለብህ እንጂ ስለነሱ ስለ ድሮ እያወራህ እንደገና እዛው አታውቀው አባቴ። በቃ እነሱ ሄደዋል። ውሻ ብቻ ነው የተፋውን ትውከት መልሶ የሚል ሰው። ችግራችን እኛ ከባለፈው ችግራችን ላይ እዛው ጋር ነው የምንቆመው። እዛ ጋር ቆመን ስለ ትናንት ነው ወይ እኔ እንትን ቢሆን ኖሮ እሷን እንደዚህ ብያት ነው 3 ዓመት ትጠብቃለህ? እየቀለድክ ነው። 3 ዓመት እሷን ከምትጠብቅ ተማርበት፣ ብትማርበት ነበር ጥሩ። ማለትም በራሴ መኖር ከዛ በኋላ ገባ መውደድ እንዳለው ነው መወደድ ማወቅ። አጠገብ እኮ ይሄኔ ወዳ ስርስር የምትል ሴት ልትኖር ትችላለች። ያቺን ሴት ትታት የምትወደውን ነው የምታየው አንተ። ለዛ ነው የምልህ ትክክለኛ ፍቅር ልጅ ጋር አለ። ልጅህን በደንብ ተንከባከብ። ከልጅ ጋር የምታሳልፈው ነገር ስለ ሴት ልጅ ጥሩነት ብዙ ያስተምርሃል። ልጅህም እኮ ነገ ታገባለች። እድሜዋ ደርሶ የዛኔ ልከለክላት ነው እንዴ? ኖ ግዴታ ነው መፍቀድ። ስለዚህ አንተ ደግሞ ለልጅ ብዙ ማስተማር አለብህ። በተለይ ስለ ሴቶች ገባ? ስለ ሴቶች መጥፎ እንዳታወራ፣ ፊት ለፊቷ ልጅ ፊት እንዳታወራ። እንደዚህ የችኛዋ ጎታኝ ይችኛዋ እንዲያርጋ እናትሽ እንዲያርጋ። ይሄ አማርኛ ደግሞ የልጆችን ህይወት የሚያበላሽ ነው። ገባ? ትልቁ መጠንቀቅ ያለብህ ነው። እናትሽ እኮ እንዲያርጋ አሁን ራሱ ካወራሩ ይችኛይቱ ያችኛይቱ አትበል። ክብር ስጣቸው። ላፍ እነሱ ይዋረዱ፣ በሰሩት ስራ እነሱ ይዋረዱ። ግን ትልቅ ክብር ያለው ነገር ስታለች፣ አምነህበታል። ልጅ ናት። ሁለተኛ ነገር ደግሞ አንድ ግልጽ የማደርግልህ ነገር ከአንተ ነው የሰማሁት። አሁን ታሪኩን ከእነሱ አልሰማሁም። ገባ? እነሱም ጋር ምክንያት ሊኖር ይችላል። እነሱም ጋር የሚናገሩት ንግግር ሊኖር ይችላል። አላውቅም። ሊፈርድባቸው የምችለው ማለት ነው። ግን ነግረኸኛል። አዘለም አቀፈም ያው ተሸከመ ነው እንዲህም አለ እንደዛም። ከዛችኛዋ ጋር ምንም ነገር ስለሌለ ተለያይታል። ከዚችኛዋ ጋር ግን ወልደሃል። ለልጅ ስትል ጥሩ ባል ሳይሆን ጥሩ አባት መሆን እንወቅ። ጥሩ ባልነቱን ትመለሳለች ብዬ እንደዚህ ያደርጓል። እሱን እርሳው በቃ። ድጋሚ ከቺት በኋላ አብሮ የተደረገ ሪሌሽንሽፕ መቼም አይሰራም አባቴ። በቃ አትተማመኑም። መተማመን አይኖርም። እንዴት ትተማመናል? እኔ ባሌ ከሌላ ሴት ጋር ተኝቶ ይቅር ብዬው ቤት ገባው ማለት ዘላለም ስንነቋቋር ቤተክርስቲያንም ቤት ቺት ሊያደርግ ነው የሚመስለኝ። ግልጽ ነው ነገር። ስለዚህ ምንድነው ሌባ ብለው ምንድነው ብትቆርብም አያምኗት ይባላል። ስለዚህ ለዛ ነው የድሮ ታሪክን ተወው፣ እርግፍ አድርገህ ትተህ አዲስ ህይወት ጀምር። ግን እና አባቴ መጀመሪያ ለልጅ ኑር። ልጅህን ጥሩ አባት ሆነ እሷ ሌላ ወንድ እንዳይጎዳት ልጅህን ስታድግ ስለ ወንድ ትክክለኛ ወንድ ማንነት እየነገርካት አሳድጋት። ስለ እናቷ መጥፎ እንዳታወራ፣ በተለይ ፊት ለፊቷ መቼም ስታድግ ትድረስበት። ስለ ሁለታችሁ ታሪክ ያንተ አሁን አባትነትን ግዴታ አንተወጣ። በጣም ብዙዎቻችን አባት አተን ኖረናል። ገባ? ትክክለኛ አባት ስላልኖረን ለባል እናት እየሆንን ኖረናል። ገብቷል? እናት ሴቶች እናት፣ ወንድ ደግሞ አፈቃቀርን አይችልበትም። ወይ በጉልበት ይጠይቃል ወይ በማልቀስ ይጠይቃል። ገደቡን ሳናቀው ኖረናል። ገብቷል? ለምን እናትና አባት በስርዓቱ አስተምሮ አላሳደገው? እናቶቻችን እናት ሆኖ መሬት ተኝተው እናትና አባት እኮ ግልጹ ነው የምነግርህ። የኛ የነበሩ እናትና አባቶች የእነሱ ትዳር ምናምን ይባላል። አባቴ እናቶቻችን እኮ ባሪያ ሆነው ነው የኖሩት። አንተም ታውቀዋለህ። ትክክል። ባሪያ ሆነው ነው የኖሩት። ይህ ግልጽ ነው። ወንዶቹም ታውቁታላችሁ። ጊዜ እየተለወጠ አሁን ስለመጣ ነው እንጂ የትኛዋ እናት ናት የፈለገችው ነገር ይህን ላድርግ ብላ ይኖረች?
የት እናት ውጣ ብላ አስወጥታ ታውቃለህ? አባት ውጣ ከዚህ ቤት አጥፍታል ብላ ያለች እናት እናውቃለን? አናውቅም። አንዳንዴ ጥፋት ራሱ ግዴታ መደረግ ያለበት እየተባለ ነው ያደግነው። እንደዚህ ኧረ ግልጽ ነው በገበና እየተባለ ገበናማ ብዙ ነገር ገበና የሚለው ቃል ብዙ ተሸፋፍኗል። እና እኔ የምልህ ምንድነው አንተ ጋር ጥፋት ይኖራል። ሁለት ሴት እንደዚህ አይነት ነገር ካደረገ ዜር ኢዝ ሰምቲንግ። እኔ ይኸውልህ እየደገፍኳቸው አይደለም። ይኸውልህ አንዴ አድምጠኝ፣ እጅን እንዲህ አትበለኝ። እኔ ማውራን አድምጠኝ። ጥፋት ሊኖር ይችላል የምልህ እነሱ አላጠፉም እያልኩ አይደለም። ገባህ አይደል? እነሱ አላጠፉም እያልኩ አይደለም። አንተም ጋር ጥፋት ሊኖር ይችላል። ግን አሁን ያንተ ግዴታ ከዚህ በኋላ ያለፈ ታሪክ ነው። ለልጅ አባቱን በቃ ከዛ ሌላ ሴት የምትወድን ፈልግ። ይሄ እንደዚህ ሆኜ የምልሆን ነው ምናምን አትበል። መውለድ የምትፈልግ ከሆነ እኮ ሳታገባ አትወልድም ከዚህ በኋላ አይደል? ተወርሰው ራስን አድስ። ያ 3 ዓመት እሷን ከምትጠብቃት ይልቅ ራስን ብታስተካክልበት ይጠቅም ነበር። ገባ? ስለዚህ ስለመጣ እናመሰግናለን። ራስ ላይ ለውጥ ልጅህን እንዳልኩ ልጅህን ተመልከት። ሌላ ጊዜ ማለት